ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ ሰኞ ነሐሴ 11 2018 ዓ.ም በአርበኛ ዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ ንቅናቄ ከትግራይ ኦሮሞና ሌሎች ኃይሎች ጋርም ጥምረት መመሰረቱም ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ዞብልጃኖና በጌምድር ክፍለ ጦሮች በጋራ ባካሄዱት የተቀናጀ ኦፕሬሽን በጠላት የሰው ኃይልና ወታደራዊ ቁሳቁስ ላይ ከፍተኛ ኪሳራ ማድረሳቸው ተገለጸ። በደሴና ኮምቦልቻ ከተሞችም ለአቅመ ውትድርና ያልደረሱ ታዳጊዎችና ወጣቶች በግዳጅ እየታፈሱ መሆኑም ተገለጸ። በራያ ግንባር ከጮቢበር ተነስተው ወደ ዋጃ ይዞታቸውን ለማስፋት ሙከራ ያደረጉት ያገዛዙ ኃይሎችም በፋኖ ተዋጊዎች በተሰነዘረባቸው ከባድ መሳሪያም የታገዘ የጸረ ማጥቃትም እርምጃም ተበታተኑ። በአንደኛ ምኒልክ እዝ እና በአምስተኛ ሸዋ ጠቅላይ ግዛት አሳምነው እዝ አዘጋጅነት 5 ወራት ሲሰለጥኑ የቆዩት ምልምል የፋኖ አባላትም በታላቅ ድምቀትም ተመረቁ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። በአርበኛ ዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ ንቅናቄ ከትግራይ ኦሮሞና ሌሎች ኃይሎች ጋርም ጥምረት መመሰረቱም ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ለቴምፕስ ከተባለው የስዊዘርላንድ ጋዜጣ ጋር ባደረጉት ቃለ ምልልስም የጠቅላይ ሚኒስትር አብይ አህመድን አገዛዝ ለመታገል ከ7 ያላነሱ የፖለቲካና የታጣቂ ድርጅቶች ጋርም ጥምረት መፈጠሩንም አስታውቀዋል። የምንታገለው ለነጻነትና ለእኩልነት ነው በሚል ርዕስ ባወጣው የጋዜጣው ዘገባ መሰረትም በዚህ ትብብር ውስጥም የትግራይ፣ የኦሮሞ፣ የሶማሌ፣ የቤርታና የጉምዝ ድርጅቶች መካታቸውንም አርበኛው ገልጸዋል። አርበኛ ዘመነ ካሴ አክለውም የንቅናቄው ዋነኛ ዓላማ የጠቅላይ ሚኒስትሩን መንግስትም ከስልጣን ማስወገድ፣ የአማራን ህዝብ ህልውና ማስጠበቅና የኢትዮጵያ መበታተን መከላከል መሆኑንም አብራርተዋል። የንቅናቄው ሊቀመንበር በስፋት ካብራሯቸው ነጥቦች መካከልም የሚከተሉት ይገኙበታል። የኃይሎች ስብስብ ቀደም ሲል በሸዋ፣ በወሎ፣ ጎንደር፣ ጎጃም እንዲሁም ኦሮሚያ ክልል በወለጋ አቅራቢያ በተናጠል ሲንቀሳቀስ የነበሩ የፋኖ ኃይሎችም በአሁኑ ወቅትም በአንድ ማዕከል እዝ ስር መዋቀራቸውንም ተናግረዋል። የጋራ ትብብር በሰሜን ኢትዮጵያ ጦር ወቅትም ይዋጓቸው ከነበሩ የትግራይ ኃይሎችና የክልል ኃይሎች ጋርም የወደፊት አገራዊ ምህዳሩንም ታሳቢ ያደረገ ውይይትና ጥምረት መደረጉንም ገልጸዋል። የጦር ሜዳ ሁኔታውም የፋኖ ኃይሎች በአሁኑ ወቅት ከ80 በመቶ በላይ የሚሆነውንም የገጠር አካባቢና በርካታ ትንንሽ ከተሞችንም መቆጣጠራቸውን የጠቀሱት አርበኛ ዘመነ መንግስት ወደ ክልሉ ካሰማራቸው 13 የጦር አዛዦች መካከልም 10ሩን በውጊያ መበተናቸውንም ገልጸዋል። የድሮን ጥቃትና የውጭ ጣልቃ ገብነት የመንግስት ኃይሎች በንጹሃን ዜጎች በትምህርት ቤቶች፣ በገበያና እንደ አባይ ጊዮርጊስ፣ ቅድስት አርሴማ ባሉ ገዳማት ላይ ያለምንም ልዩነት የድሮን ጥቃትም እየፈጸሙ ነው ሲሉም ከሰዋል። ለዚህም የተባበሩት አረብ ኤሚሬቶችና እስራኤል የቴክኖሎጂና የቴክኒክ ድጋፍ በማድረግ በኢትዮጵያ ጉዳይ ጣልቃ እየገቡ መሆናቸውም ተችተዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ዞብልጃኖና በጌምድር ክፍለ ጦሮች በጋራ ባካሄዱት የተቀናጀ ኦፕሬሽን በጠላት የሰው ኃይልና ወታደራዊ ቁሳቁስ ላይ ከፍተኛ ኪሳራ ማድረሳቸው ተገለጸ። መዳረሻውን ጨውድባ አድርጎ ሲንቀሳቀስ የነበረውና በህዝብ ላይ በደል ሲፈጽም የቆየው የጠላት ኃይልም ይዞታውን ለማስፋት በማሰብ ከሚከተሉትም አቅጣጫዎች ያደረገውን እንቅስቃሴም በጠንካራ የመልሶ ማጥቃት እርምጃም መክሸፉ ተገልጿል።
ከምዕራብ ድንቢያ ጫዊት፣ ከደልጊ ጣቁሳ ወረዳ፣ ከጭልጋ ከተማ፣ ከጫንድባ በሁለቱ ክፍለ ጦሮችም የተቀናጀ የመልሶ ማጥቃት እርምጃም ጫንድባ አምባ ተራራ ላይ በጥላት ላይ ከፍተኛ ምትም ማረፉ የተነገረ ሲሆን በቦታው የደረሰበትንም የከፋ ምትም መቋቋም የተሳነው የጥላት ስብስብም በሌላኛው አውደ ውጊያም በኳካ አቅጣጫ ተጨማሪ የማጥቃት ሙከራ ለማድረግ ቢሞክርም በክፍለ ጦሮቹ በተናበበና በተደራጀ አጸፋዊ ምትም በድጋሚ ከፍተኛ ኪሳራም አስተናግደዋል። በራያ ግንባር ከጮቢበር ተነስተው ወደ ዋጃ ይዞታቸውን ለማስፋት ሙከራ ያደረጉት ያገዛዙ ኃይሎችም በፋኖ ተዋጊዎች በተሰነዘረባቸው ከባድ መሳሪያም የታገዘ የጸረ ማጥቃት እርምጃም ተበታተኑ። በጮቢበርና በዋጃ ዋልካ መካከል በተካሄደው በዚህ ውጊያም ያገዛዙ ቃኝ ኃይሎች ሙሉ በሙሉ መደምሰሳቸውንም ቀሪው ኃይልም ደግሞ የደረሰበትንም ሙትና ቁስለኛም በመተው ወደ ጮቢበር አቅጣጫም ለመሸሽ መገደዱም ተገልጿል። 105ኛ ኮርና 55ኛ ክፍለ ጦር በዱር ቤት የከተማ ከፍተኛ እንቅስቃሴ ያደረጉ መሆኑ ተገለጸ። የ105ኛ ኮርና የ55ኛ ክፍለ ጦር አባላትም ወደ ዱር ቤት የከተማ በመግባት ላይ እንደሚገኙና በአካባቢው ከፍተኛ አደረጃጀትና እንቅስቃሴም ያደረጉ እንደሚገኙም ከአካባቢው ከሚወጡ መረጃዎችም ለመረዳት ተችሏል። በከተማዋና በአካባቢው በነበረው እንቅስቃሴም የጠላት ኃይልም ተደምስሶ የምርኮኛና የጦር መሳሪያ ቁጥጥር ስራዎችም እየተከናወኑ እንደሆነም ተጠቅሷል። በመከላከያ ሰራዊት አባላት ላይ ከሊና ጋር መታገልም ተስፋፋ። 2 ሻምበል መሪዎችን ጨምሮ በርካቶች የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ተቀላቀሉ። በአማራ ሕዝብ ላይ የፈጸመ ያለውን ግፍና የንጹሃን እልቂትን በመቃወም የመከላከያ ሰራዊት አባላትም ከነሙሉ ትጥቃቸው ገዢውን ስርዓትን በመክዳት ፋኖን መቀላቀላቸውን ቀጥለዋል። ነሐሴ 10 2018 ዓ.ም ሌሊት በስርዓቱ አጠራር 10ኛ ክፍለ ጦር 1ኛ ሬጅመንት አባላት የሆኑት ሻምበል መሪዎችና አንድ የብሬን ተኳሽ የህሊና ውሳኔ በመወሰን ፋኖን ተቀላቅለዋል። የሰራዊቱ አባላትም ይዘው የተቀላቀሉትም ትጥቅም 1 ብሬን ከነሙሉ ሸልሸሉና ተኳሹ፣ 1 ስናይፐር፣ 1 ኮፍ ክላሽንኮፍ፣ 2 እግር ክላሽንኮፍ። እነዚህ አበበች አባላት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር ስር የሚገኘውንም የደብረ ኤልያሱን በረኸኛውን ቀስተ ደመና ሻለቃም የተቀላቀሉ ሲሆን በፋኖ ተቋም በኩል ደግሞ አቀባበልም ተደርጎላቸዋል። በስርዓቱ ጭካኔና ግፍ ተስፋ እየቆረጠው የመከላከያ አባላትም ገዢውን ኃይልን በመክዳትም የህዝብን ጎን የመቀላቀል እርምጃቸውንም ከዕለት ዕለትም እየጨመረም ይገኛል። በደሴና ኮምቦልቻ ከተሞችም ለአቅመ ውትድርና ያልደረሱ ታዳጊዎችና ወጣቶች በግዳጅ እየታፈሱ መሆኑም ተገለጸ። የደረሰበትን ከፍተኛ የሰው ኃይልን እጥረትም ለመሸፈንም ያለመ የብልጽግናው አገዛዝ በሁለቱ ከተሞች ሰፊ የአፈሳና የስርዓት እንቅስቃሴም እያካሄደ ይገኛል። የተወሰዱ እርምጃዎችም ታዳጊዎችና ወጣቶች በግዳጅ ታፍሰው በጊዜያዊ ማቆያ እንዲታጎሩም ተደርጓል። የስልክ መቀማትና አንሄድም ያሉ ወጣቶች ላይ የኃይል ድብደባም እየተፈጸመባቸው ይገኛል። የህዝቡ ምላሽም ድርጊቱንና ስጋቱን ተከትሎ በሁለት ከተሞች የሚኖሩ በርካታ ነዋሪዎችም መኖሪያቸውንም ጥለው በመሸሽ ላይ መሆናቸውም ተጠቁመዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ 1ኛ ኮር ነጎድጓድ ክፍለ ጦር ወጣት መሪዎች የታዛዥነት የብስለትና የጀግንነትም አርአያነታቸውንም እያስመሰከሩ እንደሚገኙም ተገለጸ። ከነጎድጓድ ክፍለ ጦር ወጣት አመራሮችም ጋር በተደረገ የፖለቲካና ወታደራዊ ውይይትም መሪዎቹ ከፍተኛ ብስለትን ጥበብና የመምራት ብቃትን ማሳየታቸውም ተጠቁሟል። እነዚህ ወጣቶች የድርጅቱ ፍሬዎችና የነገ አማራ ተስፋ መሆናቸውን ተመልክተዋል። በውይይቱ ወቅትም ከአመራሮች የተስተዋሉ ዋና ዋና ነጥቦችም የህዝብን ጥያቄ በጥልቀት በመረዳት ለወደፊትም ራዕይ በሰከነና በተረጋጋ መንገድም የመስራት ከፍተኛ አቅም ማሳየታቸው የጽናትና የማስተባበር ብቃትም የትግሉን ዋና መስመርን በመለየትም በዛው ዙሪያ በጽናት የመቆም ሰራዊቱን የማስተባበር የማነሳሳትና ሁልጊዜም ዝግጁ የመሆን አቅማቸው የጽናትና የድል ምልክት አመራሮቹ የዛሬ አማራ ጠንካራ ክንድ የወደፊት ተስፋ እንዲሁም የጽናትና የድል ምስክሮች መሆናቸው ተገልጸዋል። እነዚህ ወጣት መሪዎች በየክፍለ ጦሩ የህዝቡንና የትግሉን ነገ የሚያሳምሩ ትልቅ ኩራቶች መሆናቸውም ተሰምሮበታል። በአንደኛ ምኒልክ ዕዝ እና በ5ኛ ሸዋ ጠቅላይ ግዛት አሳምነው ዕዝ አዘጋጅነት ለ5 ወራት ሲሰለጥኑ የቆዩት ምልምል የፋኖ አባላትም በታላቅ ድምቀትም ተመረቁ።
የአማራ ህዝብ ህልውና ለማስከበር በሚደረገው ተጋድሎ በላቀ ወታደራዊ ዝግጁነት ወደ አዲስ ምዕራፍ ተሸጋግሯል። ላለፉት 5 ተከታታይ ወራትም በጽንሰ ሐሳብና በተግባር የተደገፈ ጠንካራ ወታደራዊ ስልጠና ሲከታተሉ የቆዩትም ምልምል የፋኖ አባላቶችም ነሐሴ 10 ቀን 2018 ዓ.ም በቪአይፒ እንግዶችና በከፍተኛ አመራሮች ፊትም የማጠናቀቂያ ስነ ስርዓታቸውን በደማቅ ሁኔታም ፈጽመዋል። በዚሁ ታሪካዊ ምረቃ መርሃ ግብርም ላይ አርበኛ አማራ አያሌው የምኒልክ ዕዝ ከፍተኛ አመራር፣ አርበኛ ሀጂ ኑረዲን አበበ ሐሰን የምኒልክ ዕዝ ማህበራዊ ጉዳዮች መምሪያ ኃላፊ፣ አርበኛ ጌታውን ቦጋለ የሸዋ ጠቅላይ ግዛት አሳምነው ዕዝ የአጼ ዘርዓ ያዕቆብ ኮር ሎጂስቲክስ መምሪያ ኃላፊ፣ አርበኛ በላቸው ሸቴ የባለ ታሪኩ በፍቃዱ በላይ ክፍለ ጦር ወታደራዊ አዛዥ፣ አርበኛ ሀጂ ንጉሴ ሐሚድ የ45ኛ መብረቅ ክፍለ ጦር አዛዥ፣ አርበኛ በቃሉ አስማማው የ45ኛ ክፍለ ጦር ወታደራዊ አዛዥ እንዲሁም ሌሎች የኮርና የክፍለ ጦር አመራሮችምና ጥሪ የተደረገላቸው የክብር እንግዶችን በተገኙበት በታላቅ ወታደራዊ ግርማ ሞገስ ተከናውኗል። የተሰዉ ጓዶቻችንን አደራ አንጥልም በመርሃ ግብሩ ላይ ንግግር ያደረጉት ከፍተኛ አመራሮች ተመራቂዎች የተቀበሉትን የትግል አደራና የሰማዕትነትን መስመርን በመጠበቅ በቀጣይ ለሚገጥሟቸው ማናቸውም አይነት ተግዳሮቶችም ሙሉ በሙሉ ዝግጁ እንዲሆኑም ጥልቅ መመሪያም አስተላልፈዋል። ተመራቂ አባላቶቻችን በበኩላቸውም ላለፉት 5 ወራትም የቀሰሙትን ዘመናዊ ወታደራዊ ሳይንስ ጥበብ የሚያሳይና የክብር እንግዶቹን ያስደመመ ድንቅ ወታደራዊ ትርኢትም ሚሊተሪ ዲሞንስትሬሽንም አቅርበዋል። በመጨረሻም የተሰዉ ጓዶቻቸውን አደራ በመጠበቅም አማራ ህዝብ ህልውና መከበርና ለተጋረጠበትም አደጋ ለመታደግ የተጣለባቸውን ማንኛውንም ግዳጅን በብቃት ለመወጣትም ቃለ መሐላ በመፈጸም መርሃ ግብሩ በታላቅ ድል አድራጊነት መንፈስም ተጠናቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በነፃ ቀጠናዎችን ህዝባዊ አስተዳደር መዋቅርም መዘርጋቱን ገለጸ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በተቆጣጠረባቸው ነፃ ባወጣቸው አውራጃዎች ዘላቂና ጠንካራ አደረጃጀት የመመስረትም ተግባርም በከፍተኛ ወታደራዊና ፖለቲካዊ ቁርጠኝነትም እያፋጠነም ይገኛል። የኮሮ ህዝብ ግንኙነት እንዳስታወቀውም ከሆነ ኩታ ገጠም ቀበሌዎችን ያቀፈው ይህ የክላስተር አወቃቀርም ወታደራዊ ግብ ስኬት ቀዳማዊ ከመሆኑ ባሻገር የህዝቡን የዕለት ዕለት የአስተዳደርና የደህንነትም ጥያቄዎችም በባለቤትነትን መመለስም አልሞ የተካሄደ ነው። የክላስተር ጊዜያዊ አስተዳደሩ የህዝቡን ነጻ ፍላጎት መሰረት በማድረግ የተከናወነ ሲሆን የሚመሩ ስራ አስፈጻሚዎች በመመደብና ግልጽ የአስፈጻሚዎች መመሪያ በማዘጋጀትም ህዝባዊ መዋቅሩ ሙሉ በሙሉ ወደ ስራ እንዲገባም ተደርጓል። ይህ የተቀናጀ እርምጃ የትጥቅ ትግሉንም ከወታደራዊ ድል ባለፈ የህዝብን ስልጣን ባለቤትነትም የሚያረጋግጥም ትልቅ ምዕራፍ መሆኑም የተገለጸ ሲሆን የተመደቡት አመራሮችም የተጣለባቸውን አደራ በቅንነትና በታማኝነትም ለማገልገልም ቃለ መሐላም ፈጽመዋል። በእነማይ ወረዳ በአገዛዙ ሰራዊት ላይም በደረሰ የደፈጣ ጥቃትም ከባድ ኪሳራ መድረሱን ተገለጸ። በምስራቅ ጎጃም ዞን በእነማይ ወረዳ ከማህበረ ብርሃን ቀበሌ ወደ ቢቸና ከተማ በመጓዝ ላይ በነበረ የአገዛዙ ወታደራዊ ኃይል ላይ በተፈጸመ ከባድ የደፈጣ ጥቃትም በርካታ የወታደሮች ስብስብ መደምሰሱና መቁሰሉም ታወቀ። ጥቃቱ ነሐሴ 9 2018 ዓ.ም የተፈጸመ ሲሆን መነሻውን ከማህበረ ብርሃን ቀበሌ ማድረግ ዲማ ጊዮርጊስ ቅድስጌ ቀበሌ በንጹሃን ላይ ለማድረስም ይጓዝ በነበረው የሰራዊቱ ስብስብ ላይ መሆኑን ታውቋል። የአማራ ፋኖ መረጃ ማዕከል ከ64ኛ ክፍለ ጦር ህዝብ ግንኙነት ክፍል ያገኘው መረጃ ጠቅሶ እንዳረጋገጠው የጥቃቱ ፈጻሚዎችም በቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር አርበኞች የተቀናጀ የደፈጣ ጥቃትም የተፈጸመበት ነው። የደረሰው ኪሳራም ወታደሮቹ ተሳፍረውበት በነበረ ተሽከርካሪ ሷ ተብሎ ከሚጠራ ወንዝ ውስጥም የሰመጠ ሲሆን በቦታው በርካታ ወታደሮችም ተገድለዋል። በርካታ ቁስለኛ ወታደሮችም ለሕክምና ወደ ቢቸና የመጀመሪያው ደረጃ ሆስፒታልም መውሰዳቸውም ተረጋግጠዋል። በሰከላ ወረዳ በተሰነዘረ የደፈጣ ጥቃትም 11 የመከላከያ አባላትም መገደላቸው ተገለጸ። በአማራ ክልል ጎጃም ቀጠና በሰከላ ወረዳ አጉት ከተማ አቅራቢያ በምሽት እንቅስቃሴ ላይ በነበረ የብልጽግና መከላከያ ሰራዊት አባላትም ላይ በተሰነዘረ የደፈጣ ጥቃትም 11 የሰራዊቱ አባላትም መገደላቸው ተገለጸ። በተፈጸመው በዚህ ድንገተኛ ጥቃትም በርካታ የሰራዊቱ አባላቶችም መቁሰላቸው የተወሳ ሲሆን በተጨማሪም በሰራዊቱ ላይ ከፍተኛ ቁሳዊ ኪሳራ መድረሱንም ታውቋል። ጥቃቱ የተፈጸመው የሰራዊቱ አባላትም በምሽት ላይ እንቅስቃሴ በማድረግ ላይ በነበረበት ወቅትም እንደሆነም ለማወቅ ተችሏል። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን።
በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።